ምዕራፍ 6 ላይ የሶስተኛውን ክፍል ይሆናል። የምዕራፍ 6 የሶስተኛውን ክፍል አይተናል። ከዚህ በፊት ሁለት ክፍሎችን አይተናል። አሁን ደግሞ ሶስተኛውን ክፍል አሳያቸዋለሁ። አማካኝ፣ ሞድ፣ ሚዲያን እና ሬንጅ የሚል ርዕስ ይኖረናል ማለት ነው። እስቲ በቀጥታው ወደዛ ከማለፋችን በፊት ከዚህ በፊት ምን ነበር ያየነው? ባርግራፎችን መገንባትና መተግበር የሚል አይተን ነበር። ባርግራፎችን መገንባት እና መተርጎም። ስለዚህ ባርግራፎችን መገንባትና መተርጎም የሚለው ርዕስ ላይ ዋና ዋናዎችን ያየናቸውን እስቲ ከልስላችሁና በቀጥታ ወደ ርዕሳችን እንሄዳለን ማለት ነው። ባርግራፍ ማለት ምን ማለት ነበር ያየነው? ባርግራፍ የተሰበሰበውን መረጃ ለማወዳደር እና በጥልቀት ለመተርጎም የሚጠቅመን የግራፍ አይነት ባርግራፍ ብለን እንጠራዋለን። ስለዚህ ባርግራፍ ዋነኛ ጥቅሙ ምንድነው ማለት ነው? የመረጃዎችን ማወዳደር ይሆናል ማለት ነው። ዋናው ጥቅሙ ግራፉን አይተን ይሄኛው ከዚህኛው ይበልጣል የሚለውን ለመረዳት ያስችለናል ማለት። ስለዚህ መረጃዎችን ለማወዳደር እንጠቀምበታለን ማለት ነው። ጥሩ። ባርግራፎችን እንዴት አድርገን መገንባት እንችላለን? ባርግራፎችን እንዴት ነው መስራት የምንችለው? ከቋሚና ከአግድም መስመር በሚገናኙበት ጊዜ ለምሳሌ ግራፋችን እንደዚህ ቢሆን እንደ አይነት ውቅር ቢኖረን የሸ ውቅርና የቀ ውቅር ላይ ነው ግራፉን የምንሰራው። ስለዚህ እንዲህ አድርጌ ከሰራው ያው ተመልከቱት፣ አንድ ቋሚ መስመር አለን፣ አግድም መስመር አለን። ስለዚህ ቋሚ መስመሩንና አግድም መስመሩን አገናኝተን ነው ማለት ነው ባሩን የምንሰራው። ባር ግራፍ የምንለው እንዲህ የሚመሳሰል የግራፍ አይነት መሆኑን ከዚህ በፊት አሳይቻቸዋለሁ። ባር ግራፍ ሁለት አይነት ባር ግራፎች አሉ። ምንና ምን? አምዳዊ ባር ግራፍ እና አግድማዊ ባር ግራፍ ብለን በሁለት እንከፍለዋለን። በምንድን ነው ይህን በሁለት የከፈልንበት ምክንያት? አምዳዊ ባር ግራፍ ላይ ቋሚ መስመሩ ምንድነው መሆን ያለበት? የመረጃውን ብዛት ይይዝልናል ማለት ነው። ቋሚ መስመሩ የመረጃ ብዛት ይይዝልናል። እንዲሁም ደግሞ አግድም መስመሩ የመረጃውን አይነት ነው የሚይዝልን ማለት ነው። የመረጃውን አይነት ይይዝልናል ማለት ነው። ጥሩ። ስለዚህ አምዳዊ ባር ግራፍ ማለት ቋሚ መስመሩን የመረጃ ብዛት የሚይዝልን ነው። እንዲሁም ደግሞ አግድም መስመሩ ደግሞ የመረጃውን አይነት ይይዝልናል ማለት ነው። አግድማዊ ባር ግራፍ ላይ ደግሞ የዚህ ተቃራኒ ይሆናል ማለት ነው። ቋሚ መስመሩ የመረጃውን አይነት ይይዝልናል። እንዲሁም ደግሞ አግድም መስመሩ ደግሞ የመረጃውን ብዛት ይይዝልናል ማለት ነው። እና ምን አይነት የግራፍ አይነት ነው የሚሆነው? አሁን እንደዚህ አይነት የግራፍ አይነት ነው የሚሆነው። እንዲህ አይነት ግራፍ ነው የሚሰጣችሁ። አግድም ነው ግራፉ ማለት ነው። አግድም ነው ግራፉ የሚሆነው አግድም ነው። ስለዚህ አግድማዊ ባር ግራፍ ብለን እንጠራዋለን። እዚህ ጋር የሰራሁላችሁ ደግሞ ምናዊ ነው ማለት ነው። አምዳዊ ባር ግራፍ አይነት ነው ማለት ነው። እና በብዛት የምንጠቀምበት ለማየትም ግልጽ የሚሆንልን አምዳዊ ባር ግራፍ ስለሆነ አብዛኛውን ጊዜ የምንጠቀመው አምዳዊ ባር ግራፍን ይሆናል ማለት ነው። እና እንዴት አድርገን መስራት መገንባት እንደምንችል በጥልቀት አሳይቻቸዋለሁ። ጥሩ። ስለዚህ በዛሬው ርዕሳችን የምናየው ምንድን ነው? አማካኝ፣ ሞድ፣ ሚዲያን እና ሬንጅ እነዚህን
ርዕሶች ይሆናል። ስለዚህ በዳታ ከሰበሰብን በኋላ አማካኝን እንዴት አድርገን ማግኘት እንችላለን፣ ሞድ እንዴት ማግኘት እንችላለን፣ ሚዲያን እና ደግሞ ሬንጅን እንዴት ማግኘት እንደምንችል አሳያቸዋለሁ ማለት ነው። አንድ በአንድ እናያለን። አሁን የመጀመሪያ የምንመለከተው አማካኝ ነው። አማካኝን እንዴት አድርገን ልናገኝ እንችላለን? ለምሳሌ አሁን እናንተ የመጀመሪያው ሴሚስተር ውጤታችሁን አማካኝ ውጤታችሁን ንገሩኝ ብላችሁ የመጨረሻ ሰርተፍኬታችሁ የመጨረሻውን አይታችሁ ትነግኛላችሁ። እሱ እንዴት ነው የተሰራው? የእያንዳንዱ ትምህርት ድምር ለብዛቱ ተካፍሎ ነው አይደል የተገኘው። እንግሊዝ ያገኛችሁት አለ፣ አማርኛ አለ፣ ጄኔራል ሳይንስ አለ። የነዛን ውጤቶች በአጠቃላይ ትደምሩና ለድምሩ ብዛት አካፍለን የምናገኘው ውጤት ምን ብለን እንጠራዋለን? አማካኝ ብለን እንጠራዋለን። ስለዚህ አማካኝ ማለት ይሄ ነው ማለት ነው። አማካኝ የአንድን መረጃ ጠቅላላ ድምር ለብዛቱ አካፍለን የምናገኘው ነው። ጥሩ። ስለዚህ አንድ ቀመር እዚህ ጋር እናስቀምጥና አማካኝ ማለት ጠቅላላ ድምር ሲካፈል ለብዛት ነው ማለት ነው። ለብዛት ላሉን የመረጃ ብዛት አካፍለን የምናገኘው ውጤት ይሆናል ማለት ነው። ይህንን ቀመር እንጠቀማለን ማለት ነው። እስቲ በምሳሌ እንያው። ምሳሌ አንደኛ የ6 12 18 13 እና 6 አማካኝ ፈልጉ። ጥሩ። ስለዚህ አሁን የ6 አለ 12 18 13 እና 6 የነዚህ አማካኝ ነው ፈልጉ የተባላችሁት 1 2 3 4 5 አሉን ማለት ነው። አሁን ለምሳሌ እነዚህ አጋማሽ ላይ የተፈተናችሁት የፈተና ውጤት ቢሆን የእያንዳንዱ ትምህርት የ6 ትምህርቶች አማካኛችሁ ስንት ነው ተብሎ ቢጠየቅ የመጀመሪያው ውጤት 6 አግኝታችኋል። ቀጥሎ 12 አለን፣ 18 13 እና ስንት አለን? 6። ስለዚህ ቀመራችንን ተጠቅመን መስራት ነው የሚሆነው ማለት ነው። ጥሩ። ስለዚህ አማካኝ መፍትሄ አማካኝ እኩል ይሆናል ጠቅላላ ድምር ሲካፈል ብዛትችን ቀመራችንን እናስቀምጥና ጠቅላላ ድምሩ እንዴት አድርገን ነው የምናገኘው? ያው እዚህ ያሉትን ቁጥሮች እደምራቸዋለሁ ማለት ነው። በጣም ቀላል ነው ይሄ። 6 የመጀመሪያው ነው፣ ሲደመር 12 ሲደመር 18 ሲደመር 13 ሲደመር 6 1 2 3 4 5 አምስትም ተጽፏል። ስለዚህ ሲካፈል ብዬ ለስንት አካፍለዋለሁ? ለ5 ብዛቱ 5 ስለሆነ ማለት ነው። እሺ ስለዚህ እነዚህን እንደምራቸዋለሁ ማለት ነው። ቁልቁል ትደምሩታላችሁ። እነዚህን ስንደምራቸው ድምራቸው ስንት ነው የሚሆነው? ሲጋ 12 አለን፣ ሲ30 42 55 ይሆናል ማለት ነው። 55 ለስንት አካፍለዋለሁ? ለ5 እናካፍለዋለን። ስለዚህ 55ን ለ5 እናካፍለው ውጤቱ ስንት ነው? 11 ይሆናል ማለት ነው። አሁን ቅድም እንደነገርኳችሁ 6 12 18 13 እና 6 ያገኛችሁት ውጤት ከ20 የተፈተናችሁት ውጤት ቢሆን በአማካኙ የስድስቱ ትምህርት አማካኝ ውጤታችሁ ስንት ነው የሚሆነው ማለት ነው? 11 ይሆናል ማለት ነው። እና የነዚህ ቁጥሮች አማካኝ ውጤት ስንት ነው ማለት ነው? 11 ነው። ጥሩ። እስቲ ሁለተኛ ምሳሌ እኒ ምሳሌ 2 የአራት ቁጥሮች
የአራት ቁጥሮች አማካኝ 59 ቢሆን እና የሶስት ቁጥሮች አማካኝ ደግሞ 24 ቢሆን የሰባቱን ቁጥሮች አማካኝ ፈልጉ። ጥሩ ጥያቄ ውስጥ ምንድን ነው የሚለው? የአራት ቁጥሮች አማካኙ ተሰጥቷቸዋል። የአራቱ ቁጥሮች አማካኝ ስንት ነው? 59 ነው ተብሎ ተሰጥቶናል። እንደገና ደግሞ 3 ተጨማሪ ቁጥሮች የነሱ አማካኝ ደግሞ ስንት ነው? 24 ተሰጥቷቸዋል። እና የሰባቱ አማካኝ ስንት ነው ነው የተባለው። ስለዚህ አሁን ይህንን ለመስራት ሁለት ቦታ ከፋፍለን ደምረን ነው የምንሰራው ማለት ነው። እና መፍትሄውን እስቲ አብረን እንከታተላለን። መፍትሄ የመጀመሪያው መረጃ ምንድነው የሚነግረን? የአራቱ ቁጥሮች አማካኝ ተሰጥቷቸዋል። የአራቱ ቁጥሮች አማካኝ ስንት ነው? 59 ነው። እና ቅድም እንደነገርኳችሁ እዚህ ጋር አማካኝ ማለት ምን ማለት ነው? ጠቅላላ ድምር ለምን ስናካፍለው፣ ጠቅላላውን ድምር ለብዛቱ ስናካፍለው ነው የምናገኘው ብዛት። ስለዚህ የአራቱ ቁጥሮች አማካኙ ተነግሮናል፣ ግን ጠቅላላ ድምራቸው ስንት ነው የሚለውን አናውቅም። ስለዚህ ጠቅላላ ድምራቸው መጀመሪያ እንፈልጋለን ማለት ነው። እዚች ጋር በውስጥ ታዋቂነት አንድ አለው ብለን ክሪስ ክሮስ ብናደርግ አንድ ሲባዛ በጠቅላላ ድምር ይሰጣቸዋል። ጠቅላላ ድምር እኩል ይሆናል አማካኝን በማን እናባዛዋለሁ ማለት ነው? በብዛቱ እናባዛለን ማለት ነው። ስለዚህ አማካኝ ሲባዛ ብዛት ይችን ቀመር እንወስዳለን ማለት ነው። ያው ቅድም የነገርኳችሁ ቀመር ነው፣ ግን ክሪስ ክሮስ አድርገን ሌላ ፈልገናል ማለት ነው። ምንም ጠቅላላ ድምርን የምናገኝበትን ቀመር አግኝተናል ማለት ነው። ጥሩ። ስለዚህ የመጀመሪያውን መረጃ ወስደን ጠቅላላ ድምር እኩል ይሆናል አማካኝ ሲባዛ በብዛት ይሆናል። ጥሩ። ስለዚህ አማካኛችን ስንት ነው የተሰጠን? የአራቱ ቁጥሮች 59 ነው። ስለዚህ 59 ያደርጋሉ። ብዛቱ ስንት ነው? ቁጥሮቹ ስንት ናቸው? 4 ናቸው። ስለዚህ 4 ቁጥሮች ስላሉ በስንት አባዛዋለሁ ማለት ነው? በ4 እናባዛዋለሁ። ይህንን አባዝቼ መልሱን አስቀምጣለሁ ማለት ነው። ከዚህ 4 ጊዜ 9 36 ነው። 6ን ጽፈን 3 አለን። 4 ጊዜ 5 20 ነው። ከ3 ጋር 23 ይሆናል ማለት ነው። 23 ይሆናል። ስለዚህ ስንት ሰጠን? 236 እና ቅድም የአራቱ ቁጥሮች አማካኛቸው 59 ነበር፣ ግን ድምራቸው ስንት ነው ማለት ነው? 236 ይሆናል ማለት ነው። በጣም ጥሩ። የሁለተኛውን ደግሞ ወስጄ እሰራለሁ። የሁለተኛውን መረጃ ወስደን ስንሰራ ጠቅላላ ድምር እኩል ይሆናል አማካኝ ሲባዛ ብዛት አድርገን እንሰራለን። እቺን ቀመር ወስደን እንሰራለን። ስለዚህ አማካኙ የሁለተኛው መረጃችን ደግሞ አማካኙ ስንት ነው? 24 ነው። ስለዚህ 24 አድርጌ እጽፋለሁ። 24 ሲባዛ ብዛት ውስጥ ስንት ነው ብዛታቸው? የ3 አይደል ያልኳችሁ? የሶስቱ ቁጥሮች አማካኝ ስለሆነ በስንት እናባዛዋለን? በ3 እናባዛዋለን ማለት ነው። ስለዚህ እናባዝተን መልሱን እናስቀምጣለን። 3 ሲባዛ በ4 12 ነው። 2ን ጽፈን 1 አለን። 3 ጊዜ 2 6 ከ1 ጋር 72 ይሆናል ማለት ነው። ስለዚህ የሶስቱ ቁጥሮች ድምር 72 ነው።
የአራቱ ቁጥሮች ድምር ደግሞ ስንት ነው? 236 ነው ማለት ነው። 236 እና የሰባቱ ቁጥሮች ድምር ስንት ይሆናል? የሰባቱ ቁጥሮች ድምር እኩል ይሆናል የአራቱ ቁጥሮችንና የሶስቱ ቁጥሮችን ድምር መደመር ነው ማለት ነው። ያ ማለት ነው 236 ሲደመር 72 አድርጌ ደምር ያስቀምጣለሁ ማለት ነው። እዚች ጋር ቀስ ብላችሁ መደመር ነው። 236 72 እዚህ 8 አለኝ 10 ነው። ዜሮን ጽፈን አንድ አለን 300 ስንት 308 ይሰጣቸዋል ማለት ነው። ጥሩ። ስለዚህ አሁን ምንድን ያደረግኩት የአራቱ አማካኝ የሶስቱ አማካኝ ለየብቻ ነበር የተሰጠው። የሰባቱ ቁጥሮች ድምራቸውን አወቅን ማለት ነው። አሁን በሰራውላችሁ ዘዴ አማካኝነት የሰባቱ ቁጥሮች ድምር ስንት ነው? 308 ነው። ስለዚህ ጠቅላላ ድምራቸውን ካወቅን አማካኙን ለማግኘት ለብዛቱ ማካፈል ነው። ስለዚህ 308ን ለ7 ስናካፍለው የሰባቱ ቁጥሮች አማካኝ ይገኛል ማለት ነው። ስለዚህ መጨረሻ ላይ አማካኝ እኩል ይሆናል ጠቅላላ ድምር ሲካፈል ብዛት። አሁን የተጠየቅነው የሰባቱን ስለሆነ ጠቅላላ ድምራቸው ስንት ነው? 308 ነው። ብዛታቸው ስንት ነው? 7 ይሆናል። እችን አካፍለን መልሷን እናስቀምጣለን ማለት ነው። እዚህ ትመጡና በቀላሉ 308ን ለ7 ታካፍላላችሁ። እዚህ ጋር ቆርጣችሁ 4 ጊዜ 7 28 ቀሪ ስንት አለን? 2 እችን 8 አወርዳለሁ ስለማይችል 28 ለ7 4 ጊዜ ይሰጣችኋል። 4 ጊዜ 7 28 ነው። ቀሪው ስንት ነው? 0። ስለዚህ ውጤታችን ስንት ሆነ? 44 ሆኗል ማለት ነው። 44። ጥሩ። ስለዚህ የአራት ቁጥሮች አማካኝ 29 ከሆነ የሶስት ቁጥሮች አማካኝ ስንት ከሆነ 24 ከሆነ የሰባቱም ቁጥሮች አማካኝ ስንት ነው ማለት ነው? 44 ይሆናል ማለት ነው። አሁን በሰራውላችሁ መሰረት። ስለዚህ አሁን ያሳየዋችሁ አማካኝን ነው። ቀጥሎ ደግሞ ምን እናያለን? ሞድን እናያለን ማለት ነው። ሞድ ይሄ ሁለተኛው ነው። ሁለተኛው ሞድ። እንግዲህ ሞድ ደግሞ ምን ማለት ነው? አንድ የተሰጠን መረጃ ይኖረናል። እዛ መረጃ ውስጥ ከተሰጡን ቁጥሮች ውስጥ በድግግሞሽ ከፍተኛ የሆነው ቁጥር ምን ብለን እንጠራዋለን? ሞድ ብለን እንጠራዋለን። በድግግሞሽ ከፍተኛ የሆነውን ለምሳሌ አንድ የተሰጠን ቁጥር 7 ለምሳሌ 3 ተደጋግሞ ሌሎቹ ቁጥሮች ደግሞ አንዳንዴ ወይም ደግሞ 2 ከተጻፉ 7 ከሌሎቹ በተለየ ሁኔታ ተደጋግሞ ተጽፏል ማለት ነው። እና 7 ምን ተብሎ ይጠራል? ሞድ ብለን እንጠራዋለን። በአንድ ዳታ ላይ ግን አንድ ብቻ ሞድ ላናገኝ እንችላለን። ባለ 1 ሞድ ሊኖረን ይችላል፣ ባለ 2 ሞድ ሊኖረን ይችላል፣ ባለ 3 ሞድ እያለ ሊሄድ ይችላል። ምንም ሞድ ደግሞ ላይኖረን ይችላል። ምን ማለት ነው? ምንም ሞድ የሁሉም ቁጥሮች ብዛት እኩል ከሆነ ለምሳሌ አንዳንዴ ሁሉም ከተጻፉ ሞድ የለንም ማለት ነው። ሞድ የለሽ ብለን እንጠራዋለን ማለት ነው። መረጃችን ሞድ የለሽ ተብሎ ይጠራል። እና እስቲ እንጻፈው። ሞድ ምን ማለት ነው? የአንድ መረጃ ቁጥሮች በድግግሞሽ ከፍተኛ የሆነው ቁጥር ሞድ ይባላል። ስለዚህ ሞድ ማለት ነው ከተሰጠን መረጃ ውስጥ ከቁጥሮች ውስጥ በድግግሞሹ ከፍተኛ የሆነው ቁጥር ማለት ነው። ከፍተኛ የሆነው ቁጥር ሞድ ብለን እንጠራዋለን። እዚህ ጋር ቅድም እንደነገርኳችሁ ማስታወሻ የምትወስዱት ባለ 1 ሞድ ይኖረናል፣ ባለ 2 ሞድ ይኖረናል፣ ባለ 3 እያለን እንደዛ መሄድ እንችላለን ማለት ነው። ስለዚህ የአንድ መረጃ አንድ ሞድ ብቻ ካለው
ካለው ምን ብለን እንጠራዋለን? ካለው ባለ አንድ ሞድ ባለ አንድ ሞድ ይባላል። ባለ አንድ ሞድ ብለን እንጠራዋለን ማለት ነው። የአንድን መረጃ ያው እዚህ ጋር የአንድን መረጃ ሁለት ሞድ ብቻ ካለው ባለ ስንት ይባላል? ባለ ሁለት ሞድ ይባላል። ስለዚህ ባለ ሁለት ሞድ ብለን እንጠራዋለን ማለት ነው። ባለ ሶስትም ከሆነ እንደዚሁ ነው ማለት ነው። የአንድ መረጃ ሶስት ሞድ ብቻ ካለው ባለ ሶስት ሞድ ይባላል። እና ቅድም እንደነገርኳችሁ ሁሉም ቁጥሮች በድግግሞሽ እኩል ከሆኑ ሞድ የለሽ ብለን ነው የምንጠራው ማለት ነው። ምንም አይነት ሞድ የለውም ብለን እንጠራዋለን። ስለዚህ እነዚህ ማስታወሻዎች በደንብ አድርጋችሁ ትይዛላችሁ። እስቲ ምሳሌ እንስራ። ምሳሌ የሚከተሉትን ሞዳቸውን ፈልጉ። ጥሩ ሀ ብንጠቀም የተሻለ ነው። ነጠላ ሰረዝ የተጠቀማችሁ ሂዱ። 8 5 እስቲ 4 8 6 5 8 3 እና 5 እነዚህን እንውሰድ። በጣም ጥሩ። ስለዚህ አሁን የሰጠኋችሁ ምንድን ነው? የሚከተሉትን ሞዳቸውን ፈልጉን ያልኳችሁ የነዚህ ሞድ ነው የምንፈልገው። አሁን መፍትሄ ከተሰጡን ቁጥሮች ውስጥ እዚህ ሃን በምንመለከትበት ሰዓት 14 አለ፣ 12፣ 8፣ 7፣ 12፣ 7 እና 5 ተሰጥቶናል። ብዙ ጊዜ ተደጋግሞ የተጻፈው የትኛው ነው? እሱን ነው የምትለዩት ማለት ነው። አሁን እዚህ ጋር 12 ስንት ጊዜ ተጽፏል? 2 ጊዜ ተጽፏል። 14 ስንት ነው የተጻፈው? አንዴ ብቻ ነው። 12 ስንት? አንዴ ብቻ ነው። 7ም አንዴ ነው የተጻፈው። 17 አንዴ ነው የተጻፈው። 5ም አንድ ጊዜ ነው የተጻፈው። ስለዚህ ብዙ ጊዜ የተደጋገመው ከሌሎቹ አንጻር ስናየው ማን ነው ማለት ነው? 12 ነው ማለት ነው። 12 2 ጊዜ ስለተጻፈ የተሰጠን መረጃ ሞዱ ስንት ነው ማለት ነው? 12 ነው። ስለዚህ ሞድ እኩል ይሆናል 12 ብላችሁ ትጽፋላችሁ ማለት ነው። አሁን የተሰጠን መረጃ ሞዱ 12 ነው። ባለ ስንት ሞድ ነው? ባለ አንድ ሞድ ነው ማለት ነው። 12 ብቻ ስለሆነች ሌላ ተደግሞ የተጻፈ ቁጥር ስለሌለ ምን ብለን እንጠራዋለን? ባለ አንድ ሞድ። ሞዱም ስንት ነው? 12። ስለዚህ መልሳችን 12 ነው። ግን ባለ ስንት ሞድ? ባለ አንድ ሞድ። ባለ አንድ ሞድ ያው እዚህ እንዳስቀመጥኩላችሁ ባለ አንድ ሞድ ነው ማለት ነው። ጥሩ። የለ መልስ እዚህ ጋር እስቲ እንመልከተው። 8 ስንት ተጽፏል? 1 2 3 ተጽፏል። 3 የተጻፈ ሌላ አለ ወይ ነው? አለ ነው። ስንት? 5 ተጽፏል። ይኸው 5 ስንት የተጻፈው? 3 ጊዜ ተጽፏል። ስለዚህ 8 እና 5 3 ተጽፏል። 4 አንዴ ነው የተጻፈው። 6 አንዴ ነው የተጻፈው። 3ም አንድ ጊዜ ነው የተጻፈው። ስለዚህ በብዛት አሁን የተጻፉት 8 እና ስንት ናቸው? 5 ስንት ጊዜ? 3 ጊዜ። ስለዚህ በእኩል ነው ማለት ነው። 8ም 3 ጊዜ ተጽፏል። 5ም 3 ጊዜ ተጽፏል። ስለዚህ ስንት ሞድ አለን ማለት ነው? 2 ሞድ አለን ማለት ነው። ስለዚህ ሞድ ብለን የምናስቀምጠው ማንንና ማንን ነው ማለት ነው?
8 እና 5 ነው የምናስቀምጠው ማለት ነው። እዚህ ጋር 8 እና 5 ሞድ ናቸው። ባለ 2 ሞድ ነው ማለት ነው። ስለዚህ አሁን እዚህ ጋር የተሰራው ባለ 2 ሞድ ባለ 2 ሞድ ነው ማለት ነው። በጣም ጥሩ። ስለዚህ ይሄን ይመስላል ማለት ነው። ባለ 1 ሞድ፣ ባለ 2 ሞድ፣ ባለ 3 ሞድ እያለን እንሄዳለን። ምንም አይነት ሞድ ግን ላይኖረን እንደሚችል ትኩረት አድርጉ ማለት ነው። ስለዚህ ሁለተኛው ክፍላችን ይሄ ነው ሞድ። ሶስተኛውን እናያለን። 3 ሚዲያን። ስለዚህ አሁን ሚዲያን ምን ማለት ነው? የተሰጠንን መረጃ በቅደም ተከተል ካስቀመጥነው በኋላ መሀል ላይ ያለው ቁጥር ሚዲያንን ነው የሚወክለው ማለት ነው። ስለዚህ ሚዲያን ማለት መሀል ላይ ያለው ቁጥር እንደማለት ነው። ስለዚህ ሚዲያናችን ሁለት አይነት ሊያጋጥማችሁ ይችላል። የመረጃችን ብዛት ኢአክታሚ ከሆነ ልክ እንደነ 5 7 ምናምን ከሆነ መሀል ላይ የምትቀረው ቁጥር በዳርና በዳር እኩል የሆኑ ቁጥሮችን እናስቀረና መሀል ላይ የሚቀረው ቁጥር አንድ ብቻ ይሆናል። እሷ ሚዲያን ብለን እናስቀምጣታለን ማለት ነው። የመረጃችን ብዛት ደግሞ አክታሚ ወይም ደግሞ ተጋማሽ የሚሆን ከሆነ ኢ ተጋማሽና ተጋማሽ እንደዚህ ጋር አስተካክላት። እሺ ሚዲያንን እንመለከታለን። ሚዲያንን መጀመሪያ ትርጓሜውን ላስቀምጥላችሁ። የሚዲያንን ትርጓሜ እንመልከት። አንድን መረጃ ከትንሹ ወደ ትልቁ ወይም ከትልቁ ወደ ትንሹ ካስቀመጥን በኋላ መሀል ያለው ቁጥር ሚዲያን ይባላል። ስለዚህ ሚዲያን ማለት ከትንሹ ወደ ትልቁ ወይም ደግሞ ከትልቁ ወደ ትንሹ መጀመሪያ ማስቀመጥ አለብን። እሱን ካስቀመጥን በኋላ መሀል ያለው ቁጥር ሚዲያን ብለን ነው የምንጠራው። እና ሁለት አይነት ነገር ያጋጥማቸዋል። የመረጃችን ብዛት ተጋማሽ ሲሆንና የመረጃችን ብዛት ኢ ተጋማሽ ሲሆን፣ ኢ ተጋማሽ ከሆነ እንደነ 3 5 7 ምናምን የመሳሰሉት ከሆነ የመረጃችን ብዛት ዳርና ዳር ቁጥሮችን ስናስቀር መሀል ላይ የሚቀረው አንድ ቁጥር ይሆናል ማለት ነው። ተጋማሽ ከሆነ ግን መሀል ላይ የሚቀሩ 2 ቁጥሮች ይሆናሉ። እነዛን ቁጥሮች እንደምርና ለ2 እናካፍላቸዋለን ማለት ነው። ስለዚህ ስንት አማራጭ አለን? 2 አማራጮች ይኖሩናል። ይህንን ደግሞ በምሳሌ ያሳያቸዋለሁ። በምሳሌ እናያለን። ምሳሌ የሚከተሉትን መረጃዎች ሚዲያኑን ፈልጉ። እሺ ጥሩ። በጣም ጥሩ። እስቲ የእነዚህን ቁጥሮች ሚዲያን ፈልገን የሁለቱንም አይነት ምሳሌዎች እናያለን ማለት ነው። መፍትሄ ቅድም እንደነገርኳችሁ ቁጥሩ
ከትንሹ ወደ ትልቁ ወይም ደግሞ ከትልቁ ወደ ትንሹ በቅደም ተከተል መቀመጥ አለበት መጀመሪያ ላይ ማለት ነው። ስለዚህ አሁን እናንተ ለመስራት የሚመቻችሁ ከትንሹ ወደ ትልቁ ማስቀመጥ ከሆነ ከትንሹ ወደ ትልቁ አስቀምጠን እንሰራለን ማለት ነው። ስለዚህ ሃን ከትንሹ ወደ ትልቁ ስናስቀምጠው ከዚህ ውስጥ ከተሰጠን ቁጥሮች ትንሿ ማነች? በቅደም ተከተል ሲቀመጥ በቅደም ተከተል ወይም ደግሞ እኔ ከትንሹ ወደ ትልቁ አስቀምጠዋለሁ። ስለዚህ ትንሿ ቁጥር ማነች? እዚህ ጋር 1 አለ። ቀጥሎ ማን አለ? 4 ነው። እሺ ቀጥሎ ማን ይኖርናል? 5 6 እና 7። አሁን እንዲህ ከሆነ በኋላ በግራና በቀኝ በኩል እኩል የሆኑ ቁጥሮችን እንቀንሳለን ማለት ነው። ለምሳሌ እዚህ ጋር አሁን 2 ቁጥሮችን በዚህኛው በኩል ከጣልኩ በዛኛው በኩልም ደግሞ 2ቶችን እናስቀምጣለን ማለት ነው። እና አሁን መሀል ላይ ማን ቀረ? 5 ቀረ። ስለዚህ የእነዚህ ቁጥሮች ሚዲያኑ ስንት ነው ማለት ነው? 5 ነው ማለት ነው። በጣም ቀላል ነው። አያችሁ ብዛቱ 1 2 3 4 5። ኢ ተጋማሽ ከሆነ መሀል ላይ የሚቀርልን ቁጥር 1 ብቻ ነው የሚሆነው ማለት ነው። ስለዚህ ሚዲያን እኩል ይሆናል ስንት ይሆናል? 5 ጨረሳችሁ ማለት ነው። አሁንም በቅደም ተከተል ከትንሹ ወደ ትልቁ ታስቀምጣላችሁ በቅደም ተከተል። እዚህ ጋር ያሉትን በቅደም ተከተል ስናስቀምጣቸው ትንሿ ቁጥር ማለች 8 አለን። ቀጥሎ 9 ነው። 10 ኦኬ እሺ 8 9 10 12 13 14 13 እና 14 ብዛታቸው ስንት ነው? 1 2 3 4 5 6 ናቸው። አሁን 3 ከግራና ከቀኝ በኩል 3 ላስቀምጥ ብል እዚህ ጋር 3ቱን ትቼ እዚህ ጋር 3ቱን መሀል ላይ የሚቀር ቁጥር አይኖርም ማለት ነው። ስለዚህ ግዴታ 2 ነው የምናስቀምጠው። 2ቱን እዚህ ጋር ተዋለው፣ በዚህም በኩል 2ቱን ተዋለው። መሀል ላይ ስንት ቁጥሮች ቀሩ? 2 ቁጥሮች ቀሩልን ማለት ነው። ስለዚህ እነዚህን ቁጥሮች እንደምርና ለ2 እናካፍለዋለን ማለት ነው። እና ሚዲያኑ ምን ይሆናል? ሚዲያን እኩል ይሆናል 10 ሲደመር 12 ሲካፈል ለ2 ይሆናል ማለት ነው። 10 እና 12 እንደምሩ 22 ታገኛላችሁ። ለ2 ስታካፍሉት ውጤቱ ስንት ነው? 11 ይሆናል ማለት ነው። ስለዚህ እዚህ የተሰጠን ቁጥር ሚዲያኑ ምንም ባይጻፍ ስንት ነው ማለት ነው? 11 ነው ማለት ነው። እዚህ ውስጥ ላይኖር ይችላል፣ ግን ሚዲያናችን ስንት ነው? 11። ጥሩ። ስለዚህ ሚዲያንን በእንደዚህ አይነት መንገድ መፈለግ እንችላለን። 2 አይነት ነገር እንደሚያጋጥማችሁ አሳይቻችኋለሁ። የመጨረሻው የሚሆነው ሬንጅ ነው። አራተኛው ሬንጅ የአንድ መረጃ የትልቁ ቁጥር እና የትንሹ ቁጥር ልዩነት ሬንጅ ተብሎ ይጠራል። ስለዚህ ሬንጅ ማለት ነው ከተሰጠን መረጃ ውስጥ ትልቁን እንለያለን፣ ትንሹን እንለያለን። ከትልቁ ላይ ትንሹን ቀንሼ የማገኘው ውጤት ነው ማለት ነው። ለምንድን ነው የሚጠቅመን? በመረጃዎቻችን መካከል ያለውን ክፍተት ለማወቅ ይረዳናል። በትልቁና በትንሹ ምን ያህል ርቀት ላይ ነው ያለው የሚለውን እንረዳበታለን ማለት ነው። ስለዚህ ሬንጅ ማለት ከትልቁ ላይ ትንሹን ቀንሰን የምናገኘው ውጤት ነው እና ቀመር እዚህ ጋር ማስቀመጥ እንችላለን። ሬንጅ እኩል ይሆናል ትልቁ ቁጥር ሲቀነስ ትንሹ ቁጥር።
የትልቁንና የትንሹን ቁጥር ልዩነታቸውን ነው የምናስቀምጠው ማለት ነው። በእንደዚህ አይነት መንገድ እናስቀምጣለን። እስቲ ምሳሌ ሁለት ምሳሌዎችን አሳያቸዋለሁ። ምሳሌ ምሳሌ የሚከተሉትን መረጃዎች ሬንጅ ፈልጉ። እሺ 104 15 4 38 እና 99። አሁን እዚህ ጋር ይህንን መረጃ ሰጥቻቸዋለሁ። የዚህ መረጃ ምኑን ነው የምንፈልገው? ሬንጁን ነው የምንፈልገው ማለት ነው። ጥሩ እሺ፣ መፍትሄ። ስለዚህ የመጀመሪያው ስራችን ሬንጁን ለማግኘት ምንድነው የምናደርገው? ትንሹንና ትልቁን መፈለግ ብቻ ነው እና ሌሎቹ ቁጥሮች ውጤቱ ላይ ምንም ለውጥ አያመጡም ማለት ነው። ስለዚህ ትልቁ ቁጥር እዚህ ውስጥ ካለው ትልቁ ቁጥር ስንት ነው? 104 ነው። ትንሹ ቁጥር ደግሞ ስንት ነው? እዚህ ጋር ያለው ትንሹ ቁጥር 4 ነው እና ሬንጅ እኩል ይሆናል ትልቁ ቁጥር ሲቀነስ ትንሹ ቁጥር ይሆናል ማለት ነው። ጥሩ። ስለዚህ ትልቁ ቁጥራችን ስንት ነው? እዚህ ጋር 104 ነው። ትንሹ ቁጥራችን ደግሞ 4 ነው። ይህን ሲቀንሱት ስንት ይመጣል? 100። ስለዚህ በትንሹና በትልቁ ቁጥር መካከል ምን ያህል ርቀት አለን ማለት ነው? 100 ይኖረናል ማለት ነው። ስለዚህ ርቀቱን ነው የሚነግረን። በጣም ጥሩ። አንድ ምሳሌ የመጨረሻ እንደግማለን። እስቲ ምሳሌ 2 በጣም ጥሩ። እስቲ ሁለተኛ ምሳሌያችንን እንመልከት። ምሳሌ 2 የእንግሊዘኛ ትምህርት ውጤት ሬንጅ 75 ነው። ትንሹ ቁጥር 15 ቢሆን ትልቁን ቁጥር ፈልጉ። ስለዚህ አሁን ቅድም ቀመሩን አሳይቻቸዋለሁ፣ እንዴት እንደምንፈልግ ሬንጅን አሳይቻቸዋለሁ። እስቲ ይህንን ጥያቄ በየቤታችሁ ሆናችሁ ትሞክራላችሁ። 2 ደቂቃ ሰጣቸዋለሁ።
በጣም ጥሩ። በትክክል እንደመለሳችሁ ተስፋ አድርጋለሁ። እስቲ ግን ርማት ካለ አብረን እንሰራዋለን። የእንግሊዝኛ ትምህርት ውጤት ሬንጁ ተሰጥቷቸዋል። ሬንጁ ስንት ነው የተሰጠን? 75 ተሰጥቶናል። ትንሹ ቁጥር ደግሞ ስንት? 15 ቢሆን ትልቁን ቁጥር ፈልጉን የተባላችሁት። ስለዚህ አሁን ይህን ጥያቄ ለመፍታት የተሰጠኑን ነገር እናስቀምጣለን ማለት ነው። መፍትሄ ምንድን ነው የተሰጠ? ሬንጅ ተሰጧቸዋል። ሬንጅ ስንት ነው የተሰጠን? 75 ተሰጧቸዋል። እንዲሁም ደግሞ ትንሹ ቁጥር ተሰጧቸዋል። ትንሹ ቁጥር ስንት ነው የተሰጠን? 15 ተሰጥቶናል። አሁን የተጠየቅነው ምንድነው? ትልቁን ቁጥር ነው። ትልቁ ቁጥር እኩል ይሆናል ምን ያህል ነው ተብላችሁ ተጠይቃችኋል። ስለዚህ በቀጥታ ወዴት ነው የምንሄደው? ወደ ቀመራችን ነው የምንሄደው ማለት ነው። ሬንጅ እኩል ይሆናል ትልቁ ቁጥር ሲቀነስ ትንሹ ቁጥር። ይሄ ነው ቀመራችን። እዚህ ይሄን ቀመር እንወስድና የተሰጡንን ነገሮች እናስገባለን ማለት ነው። እዚህ ውስጥ ሬንጅ ስንት ነው የተሰጠን? 75 ተሰጥቶናል። ትልቁ ቁጥር የተጠየቅነው ነው። ስለዚህ ትልቁ ቁጥር ብዬ አስቀምጠዋለሁ ማለት ነው። ትንሹ ቁጥር ተሰጥቶኛል። ስንት ነው የተሰጠን? 15 ነው። ስለዚህ ይሄ ደግሞ መስመራዊ የእኩልነት አረፍተ ነገሮችን መፍታት በአምስተኛ ክፍልም ስድስተኛ ክፍልም ላይ አሳይቻቸዋለሁ። አምስተኛ ክፍልም በደንብ ተምራቸዋል። ስለዚህ ይሄንን ለመስራት እዚህ ጋር መቀነስ ከሆነ እችን ወደዚህ ስወስዳት ምንድን ነው የሚሆነው? የመቀነስ ግልብት ስሌቱን ወስዳለሁ ማለት ነው። የመቀነስ ግልብት ስሌቱ ምንድነው? መደመር ነው። ስለዚህ 15ን ወደዚህ አንጥቼ እንደምራለን። ያ ማለት ነው በሁለቱም በኩል 15 ደምረናል ማለት ነው። እና በዛኛው በኩል 0 ስለሚመጣ ነው። ስለዚህ ባጭሩ ይሄንን ወደዚህ ሳመጣው 75 ሲደመር 15 እኩል ይሆናል ትልቁ ቁጥር እና 15 እና 75ን ትደምራላችሁ። ይሄ ስንት ነው የሚሆነው? 90 ይሰጣችኋል። ትልቁ ቁጥር። ስለዚህ ትልቁ ቁጥር ስንት ነው ማለት ነው? 90ን አግኝተናል። መፍትሄያችንን አግኝተናል ማለት ነው። በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምን ነገሮችን አይተናል? አማካኝን፣ ሞድ፣ ሚዲያን እና ሬንጅን እንዴት አድርገን ማስላት እንዳለብን በሰፊው ተመልክተናል ማለት ነው። በቀጣይ ክፍለ ጊዜ በሌላ ርዕስ እንገናኛለን። እስከዛው ድረስ ሰላም ዋሉ።